ደለቢስ ሆነን እንጂ ሉተርን የሚቀድም ሰው እኛ ሀገር ተነስቶ ነበር። ሉተርን ያን ጨለማ ላይ ብርሃን እንዲበራ ከማረጉ በፊት እድሉ ለኢትዮጵያ ነበር የተሰጠው፣ ለጀርመን አልነበረም። አባ እስጢፋ የሚባል መነኩሴ፣ የትግሬ መነኩሴ ወንጌል በራለት። የጳውሎስ ወንጌል፣ ጳውሎስ ትምህርት በራለት። ሰውየው የአዲስ ኪዳን መጽሐፍትን በእጁ እየገለበጠ፣ ያኔ ማሽን የለም፣ ህትመት መሳሪያ የለም፣ በብራና በእጁ የሚገለብጥ መነኩሴ ነው። እየገለበጠ ለየገዳማት የሚሰጥ ሰው ነው እና ሁሌ ሲጽፍ ግራ ይገባዋል። እሱ መንኩሷል፣ ባለማግባት ሊጸድቅ ነው፣ በረሃብ ሊጸድቅ ነው፣ በወዘተ ሊጸድቅ ነው፣ በስግደት ሊጸድቅ ነው። ሲጽፍ ግን የአዲስ ኪዳን መጽሐፍትን ሁሌ ጥያቄ ይፈጠርበታል። እንዴ ነገር ጽድቅ በዚህ ነው ይላል ጳውሎስ፣ እንዴት ነው? እኔ ደግሞ ቆብ አሰፍቼ በዚህ ልጸድቅ ነው፣ ይሄ ነገር እንዴት ነው ይላል። ማንም እንዳይመካ በስራ አይደለም ይላል። እሱ እዚህ መከራ ይበላል ሊጸድቅ አልመጣ አለው። በዚህ መሃል አብሮት ኢንላይትመንት ወይም ደግሞ ይሄ ኢሬዚስቲብል ኮሊንግ እሱኛው ደረሰው ማለት ነው። ይህንን ነገር መቋቋም ስላልቻለ ሰውየው በወንጌል አመነ። ትግራይ ላይ ሰበከ፣ የትግራይን ህዝብ አሳመነ። ከዛ እየሰበከ መጣ አልፎ ሸዋ ደረሰ፣ ደብረ ብርሃን ላይ ብዙ ሰው ካሳመነ በኋላ ግን ቀሳውስቱ ተነሱበት። ደብረ ብርሃን ከተማ ላይ እንዲገደል ተደረገ። እሱን ደቀ መዛሙርቶቹ የትግሬ ወጣቶች ደብረ ብርሃን ላይ አለቁ ማለት ነው። ያንን ታድሶ ኢትዮጵያ ያኔ አግኝታው ቢሆን ተቀብላው ቢሆን ዛሬ የጀርመን ብልጽግና ለኛ ይሆን ነበር። ግን ይኸው አገረ እግዚአብሔር ነን፣ እግዚአብሔር ይመስገን እንደዚህ ሆነን አለ። ነቢያትን የምትወግር የምትገድል እንደሚል መጽሐፍ